ዓለም ለኛ ምናችን? አሁን ይሄ እንደው ስለ ዓለም ያለን አመለካከት ቀላል እንዳይመስላችሁ ነው። ስለ ዓለም ያለን አመለካከት አሁን ዓለምን በሙሉ የሚያበጣብጠው ብትሉ የሚያሸበርቀው ብትሉ ዓለም ላይ ያለው ነገር በሙሉ የርዕዮተ ዓለም ወይም የቪው ውጤት ነው። ወርልድ ቪው የሚባለው ዓለማዊ እይታ ርዕዮተ ዓለም የሚባለው እጅግ አድርጎ ወሳኝ ነው። ካፒታሊዝም፣ ሶሻሊዝም፣ ኢንዲቪጁዋሊዝም የሚባለው በሙሉ ሂውማኒዝም፣ ሊበራሊዝም የሚባለው ይሄ ሁሉ አመለካከት ነው። ይሄ ነው ዓለምን እኔ በልጥ የሚያሻኩተው ሀያላን መንግስታትን ሳይቀር እሱ ነው። አመለካከታቸው የምልከታ የበላይነት ነው ዓለምን የሚበጠብጠው። የምልከታ የበላይነት ምን ያመጣል? የጥቅም የበላይነትን ያመጣል። ራስ ወዳድነትን ያመጣል። ይህ ሁሉ የተወለደው ለዚህ ነው። አሁን ለእኛ ዓለም ግን ምናችን ነው? እሺ ለእኛ ይሄ ዓለም ምናችን ነው? የእንግድነት ቤታችን ነው። ይህ ዓለም ለእኛ የእንግድነት ቤታችን ነው። ቅዱስ ዳዊት መዝሙር 38 ቁጥር 13 ላይ ሲናገር እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። ስለዚህ እኛ በምድር ላይ ምንድነን ተብለን ብንጠይቅ ይሄ ምድር የእንግድነት ጊዜያችን ነው። የእንግድነት መኖሪያ ነው። ማንም ሰው የተሾመም የሚገዛም የሚገዛም ሀብታምም ድሃም የተማረም ያልተማረም በዚህ ምድር ላይ ሁሉም ሰው እንግዳ ነው። እንደ አባቶች ያለው እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ ይላል። አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ። አብርሃም ሀገር የሌለው ሆኖ አይደለም። ሀገሩ ባቢሎን ወይም ሜሶፖታሚያ በጣም የለመለመች ጤግሮስና ኤፍራጥስ የሚያለመልሟት ገነት ናት ተብላ የምትጠረጠር ምድር ነበረች። አብርሃም የመጣበት የአባቱ ሀገር። ስለዚህ የተሻለ ሀገር ፈልጎ አይደለም የመጣው። እንግዳ ለመሆን ይበልጥ እንግዳ ለመሆን ነው የመጣው። እንግድነታችን የመጣ ይሄ የኛ ዓለም አይደለም፣ ዓለማችን አይደለም፣ የኛ ሀገር አይደለም። ይሄ የእንግድነት ጊዜያችን። ማንም ሰው በምድር ላይ እንግዳ ነው። እንግዳ ከሆነ ምንድን ነው? ደርሶ ሂያጅ ነው ማለት ነው። የምንመለስበት ሀገር አለ። ስለዚህ ቅዱስ ዳዊት ምንድን አለ? እኔ በምድር ላይ እንግዳና ስደተኛ ነኝ። ከዛ ምን አለ? ስህተኒ ከመአይርፍ ዘእንበለ እሁር ሀበ ኢይገብእ፣ ወደማልመለስበት ሀገር ከመሄድ ያስቀድሞ አርፍ ዘንድ እረፍትን ስጠኝ አለ። ወደማልመለስበት ሀገር ከመሄድ በፊት እረፍትን ስጠኝ። ስለዚህ የማንመለስበት የምንሄድበት የኛ ሀገር አለ። ስለዚህ ይህ ዓለም ሀገራችን አይደለም። አሜሪካዊም ሁን፣ ጃፓናዊም ሁን፣ ኢትዮጵያዊም ሁን፣ ወሎዬም ሁን፣ ጎንደሬም ሁን፣ ጎጃሜም ሁን፣ ሸዋም ሁን፣ ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የኛ ሀገር እንዲሁ ከዚህ ዘረኛ ዓለምስ መድኃኔዓለም ቢወስደን ሰብስቦ እንዲሁ እውነቴን በጣም ይሄ የኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውትና አሜሪካንም አውሮፓንም እንደው ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድን ነን ስንል ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል? እርስዎ ነዎት እንጂ ባለ ርስት። አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ ስደተኞች ካምፕ ውስጥ ቢገባ ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉ። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። እዚህ ምድር ላይ ርስት የለን ነው። ይህ ሀገር የኔ ሀገር ነው እንደሚል ሰው ያለ ወራዳ ፍጥረት የለም። ይህ ሀገር የኛ ሀገር አይደለም። የኛ ሀገር ሌላ ነው። እዚህ ምድር ላይ ስደተኞች ነን። ስለዚህ ተሰደን የመጣን ከአባታችን ከአዳም ጋር
ተሰደን የመጣን። ድንግል ማርያምን ያህል ሰው እንኳን እመቤታችን ያህል ሰው እንኳን ለምንድን ነው ቤት ያልነበራት? ስደት ስለሆነ ነው። የስደት ምድር ስለሆነ ነው። ክርስቶስ እንደው ለእሱ ትልቅ አዳራሽ ቢያሰራ ምን ነውር ነበረው? ለአዳም ቤዛ ከመሆኑ በተጨማሪ ይህ ዓለም የስደት ነው። እኛ ሌላ ሀገር ነው ያለን። ስለዚህ አሁን እዚህ ውስጥ ምን ልናደርግ ነው የመጣን ቢሉ ልንሰደድ ነው። በስደተኛ ካምፕ ውስጥ ተቀምጦ አንድ ሰው በረደኝ፣ ጠበበኝ፣ ኧረ ሻል ያለ ክላስ ስጡኝ የለም። ስደተኛ ሆኖ እንዲህ ያለ ነገር የለም። ተሰደ ሲያበቃ ለምን ተቸገርኩ ብለህ አታማርርም። እኛውም በዚህ ዓለም በስደት ስላለን ለምንድን ነው የማይሞላልን ብትሉኝ፣ ስደተኛ ስለሆነ በስደተኝነት ነው ያለን እዚህ ምድር ላይ። እንደ አባቶቼ ያለው ቅዱስ ዳዊት ለምን ይመስላችኋል የጨመረበት? እኔ ኃጢአተኛ ስለሆንኩ ነው እንዲምገፋው መከራ የምቀበለው በምድር ላይ የማይሳካልኝ ለዚያ ነው እንዳንል ነው። አብርሃም ታዲያ ክፉ ስለሆነ ነው? አይደለም። የእግዚአብሔር አገልጋዮች የሆኑት እንኳ ምኖች ናቸው ነው? ስደተኞች ናቸው። ራሷ ድንግል ማርያም ራሷ ስደተኛ ናት። ማርያም ፈላሲት ነው የምትባለው። ስደተኛይቱ ማርያም ነው የሚላት አባ ጽጌ ድንግል በሰቆቃወ ድንግል ሲናገር ፈላሲተ ቁስቋም ማርያም ነው የሚላት፣ የቁስቋሟ ስደተኛ ማርያም። ስለዚህ እመቤታችን ስደተኛ ነው የምትባለው። ክርስቶስ ራሱ ቤት የለውም። ለቆናጽል ግበው ቦሙ ወላዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው አልቦቱ ሀበ ያሰምክ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም ብሎ ይናገራል። እኛ ቤት አለን። እኛ ቤት ስላለን ለምሳሌ እኛ መነኮሳት የምንኖርበት ቤት አለ፣ እኔ የምኖርበት ቤት አለ። ጉዳዩ እሱ ጋር አይደለም እየተናገርኩ ያለሁት። እኔም ቢሆን እዚህ ቤት ውስጥ አሁን ገዳሙ ውስጥ ያለ ቤት እየኖርኩ እንደ ቤት ቆጥሬው አልኖርም፣ እንደ ስደተኛ ነው። እግዚአብሔር ሂድ ቢለኝ እሄዳለሁ፣ ኑር ቢለኝ እኖራለሁ። ሂድ ቢለኝ ማለት እንደ አብርሃም ተነስቶ ያነጋግረኛል አላልኩም። የዚህ ዘመን ሰው ቃለ እግዚአብሔር አይተረጉም እንጂ ቃል ለመተርጎም ጎበዝ ነው። ቃል ይሰነጥቃል፣ የእግዚአብሔር ቃል ግን አይገባው። ተመስገን። ያ ማለት እግዚአብሔር ኑር ካለን ቦታ እንኖራለን፣ ውጣ ሲለን እንወጣለን። እንደዚያ ነው። ማንም የራሱ የሆነ ነገር የለውም። ሁሉ በእግዚአብሔር እጅ የተያዘ ነው እና ይህ ዓለም ምንድን ነው ሲባል የስደተኛነት ቦታችን። ስደተኛ ከቤት ውጭ መውጣት ነው መሰደድ ማለት። አሁን እኛ ከቤታችን ውጭ ነው ያለ ነው። መንግሥተ ሰማያት ናት ቤታችን በስጋ የምንኖርበት። በሃይማኖት በኩል ግን መንግሥተ ሰማያት ውስጥ ነው ያለ ነው። በሃይማኖት ሲሆን መንግሥተ ሰማያት በመካከላችሁ ናት ስላለ ክርስቶስ ማለት ነው። በሃይማኖት ከሆነ በአረቦን መንግሥተ ሰማያት ውስጥ ነው ያለ ነው። በስጋው ግን አሁን ከርስታችን ወጥተን በስደት ነው ያለ ነው። በሰላም ግቡ ተብለን የምንመረቀው ለዚህ ነው። የሞቀ የደመቀ ቤት ያለው ሀብታም እንኳ ቢሆን ምንድን ነው? ስደተኛ ነው። በሰላም ግባ ይባላል። ቤት የለውም። ቤት የለሽ ነው እሱ ራሱ። በጣም 100 ቤት ይኖረዋል፣ ግን ቤት የለሽ ነው። ቤቱ መንግሥተ ሰማያት ነው። ሁለተኛው ይህ ዓለም ለእኛ ምናችን ነው? ይህ ዓለም ለእኛ የልቅሶ ሸለቆ ነው። መዝሙር 83 ቁጥር 6 ላይ እንደነገረን ቅዱስ ዳዊት ይህ ዓለም የልቅሶ ሸለቆ ነው። ብፁዕ ዘእምኀቤከ ረድኤቱ እግዚኦ ወዘይሄሊ በላይሉ ውስተ ቈላተ ብካይ ብሔር ሀበ ሠራኢኩም። አልቅሱበት ብለህ በወሰንከው የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን ዓለም የሚያስብ ሰው ንዑድ ክቡር ነው ይላል። የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን የሚያስብ ሰው ንዑድ ክቡር ነው። ይህ ዓለም ምንድን ነው ቢባል የልቅሶ ሸለቆ። ለምንድን ነው ሸለቆ ያለው? ቈላተ ብካይ ያለው ለምን ይመስላችኋል? ሸለቆ ጎደሎ ነው አይደል? ጎድጓዳ ነው። አይሞላም ነው። ይህ ዓለም አይሞላም። መቼም ቢሆን አይሞላም። መቼም ቢሆን አይሞላም። እንደተመሰገኑ መቅረት የለም፣ መዋረድ አለ፣ መሰደብ አለ። እንደተከበሩ መቅረት የለም፣ ዝቅ ማለት አለ። እንደታሰቡ መቅረት የለም፣ መረሳት አለ። እንደተዋቡ መቅረት የለም፣ መጎስቆል አለ። እንዳገኙ መዝለቅ የለም፣ ማጣት አለ። እንደ ሳቁ መቅረት የለም፣ ማልቀስ አለ። አንድ እንደሆኑ መቅረት የለም፣ መለያየት አለ። ጉድለት የማይፈራረቀው ምንም ነገር የለም። ሁሉም ነገር በጊዜ የተለካ ነው። ሌላው ቀርቶ እኮ ለዘላለም የተጋቡ ባልና ሚስቶች አንዱ ጥሎ ሞቶ ይላቀሳሉ።
ሞልቶ መዝለቅ የለም። እንግዲያማ እንደ ነገሩ እንደኛማ ባልና ሚስቱ አንድ ቀን እንደተጋቡ እንደው አንዱን ሳያጣው አንድ ቀን ቢሞቱም ጥሩ ነበር፣ አንዱ ብቻውን ሳይቀር። ግን የግድ አንዱን ጥሎ ይሞታል። የዚህ ዓለም ደስታ እንደዚህ ስለሆነ ስለዚህ ሸለቆ ነው የተባለው ለዚህ እና ለምንድን ነው የማይሞላልን ብትሉ ይህ ዓለም ሸለቆ ስለሆነ። ሸለቆ ሐምሌና ነሐሴ ላይ ይሞላል፣ መስከረም ጥቅምት ይጎላል። በዚህ ዓለም ላይ ሁሉም ነገር ሰው የፈለገ ነገር የፈለገ ቢሆን በተሳካ ሊቅነት ቢማር የእውቀት ጉድለት አለበት። ስለዚህ ቅዱስ ጳውሎስ ይህን ሲገልጽ ምን አለ? ሁላችን በድግዝግዝ እንደምናይ ነን፣ ክርስቶስ ሲመጣ ግን ገልጠን እናያለን ይላል። እውቀታችንም ጎደሎ ነው፣ ራሱ ከፊል ነው። በመስታወት እንደሚያይ በድግዝግዝ እንደሚያይ ነን፣ ክርስቶስ ሲመጣ ግን ገልጠን ነው የምናይ አለ። እውቀቱም ይከፈልብናል፣ ውበቱም ይከፈልብናል፣ ደስታውም ይከፈልብናል፣ ኃይልም ይከፈልብናል። በልጅነት እንሮጣለን፣ በወጣትነት እንበረታለን፣ በጉልምስና እንደክማለን፣ በሽምግልና ፈጽሞ እንወድቃለን። እንደሱ ስለሆነ ይህ ዓለም የልቅሶ ሸለቆ ይባላል። ሳናለቅስ መኖር አይቻልም። በቃ አሁን ሰው ለምንድን ነው መከራ የሚያየው ተብለን ብንጠይቅ መልሳችን ምን ይሆናል? ሁልጊዜ ደስታን እየጠበቅን ነው የምንኖረው። ከዛ የሚያስለቅሰን ነገር የመጣለት ስብርብር ብለን እንወድቃለን። የለቅሶ ሸለቆ ውስጥ እንዳለን እንረሳዋለን። ምን እንላለን? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል፣ ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥል ያልነውን ሰውዬ ከዛ ጤና ይስጥል ከዛ ጤና ይስጥል እየቀነስነው ነው የምንመጣው። ልናየው የቸኮልነውን ሰው 3 ቀን አብረን ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብረን ቢቀመጥ የምንለምደው ነው የሚመስለኝ፣ እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለው። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደ የሚለው እንትኑ ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለን። እየጎደለ ዱሮ ኧረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ አልረገጥከኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባ ብሎ ነው የሚናደደው ማለት ነው። ደንባራ አስታውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ። እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግስተ ሰማያት ውስጥ ብቻ ነው። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለ ነው። ገና ተሞልተን አላለቅንም። ዮሐንስ መጥምቅ ያለውን አለ ሁሉ ማይምቅ ይምላ፣ ጎድጓዳው ምን ይበል ነው ያለ ይምላ፣ ሁሉ ወግር ይታት። ተራራው ምን ይበል ነው ዝቅ ይበል ነው ያለ። ተራራው ዝቅ ይበል፣ ጎድጓዳው ይሙላ። ስለዚህ ሰው የሚጎል የሚሞላ ነው። ሰው የሰው ሸለቆ አለው፣ የሰው ተራራ አለው። የሰው ተራራ ትዕቢተኛው ነው፣ የሰው ሸለቆ ጎደሎ ነው። ጎለን እንገኛለን። ያ ሙሉነት የሚመጣው ግን ክርስቶስ ሲያድርብን ነው። እና አሁን በሸለቆ ውስጥ ነው ያለ ነው። እና ሲጀመር ጓደኝነት ስትመሰርቱ ደስታን አትጠብቁ። ሰው በየትኛውም ትዳር ስትመሰርቱ ደስታን አትጠብቁ። ማለት ደስታን አፍስበታለሁ ያላችሁት ሰውዬ የሐዘን ምንጫችሁ ይሆናል። ገዳምም ሲገቡ እንደዚሁ ገዳም ሲገባ ሰው እኮ ደስታ ጠብቆ ይገባል። ደስታ ጠብቆ ይገባል ማለት በቃ ይሄ ጭቅጭቅ የሌለበት ዓለም ብሎ ነው የሚመጣው። እናቴ እንዲህ ጭቅጭቅ የለ በቃ እንደዚህ ያለ እንዲህ ያለ በቃ ጧት ጸሎት ሌት ጸሎት የመላእክት ኑሮ ብሎ ነው የሚመጣ መስሎ አልጓዲ። ስንት መከራ አለው፣ ስንት ውጣ ውረድ ነው ያለው ማለት ነው። ስንት ውጣ ውረድና ደስታን ጠብቆ ይመጣና ከዛ ሲመጣ እዚህ መነኩሴ ሲሆን ይጨቃጨቃል። ሰይጣን አለበት። እኛ ከሰይጣን ራዲየስ ውጭ ነን እንዴ? ሰይጣን የሌለባት ምነው 4 በረት መሬትን በተገኘች እሷን ደሞ ባለሀብቶች ቀድሞ ይዟታል እንጂ እንዴ ሰይጣን የሌለበት ምድር ከሌለ ጠብ የሌለበት የለም።
መነኮሳት ቢሆንም ሊያጣላቸው ይችላል አጋንንት። እዛ ይመጣና እዚህ የተሰበሰቡት መላእክት ይመስለዋል። ምንኩስና እንደዚህ ነው እንዴ? እዚሁ ሰንበት ተማሪ ሆኜ በቀረው ይሻለኝ ነበር ይላል። ኧረ ተው። እና እዚህ እነ ቅዱስ ሚካኤል ያሉ መስሎሃል? ሰዎች እኮ ነው ያሉት እዚህ ማለት ነው። ሰዎች የእግዚአብሔርን ተስፋ ፈልገው ነው የተሰበሰቡት እዚህ ማለት ሰዎች ናቸው። ሰው ደግሞ ምን ይላል? ይጎላል በሉ እንጂ። ሰው ምን ይላል? ይጎላል ማለት ነው። ሰው ይጎላል። ያ ትልቁ ተራራ እንጦንስ እንኳን አንድ ቀን ጎሎ የለን። አባ መቃርስም አንድ ቀን ጎሎ ያውቃል። አንድ ቀን ጎሎ ነበር። እኔ እንዲያው በትቢት በሌላ ማጉደል ቢያውቀው በትቢት አጉሎት ነበር። የኔ ክብር ከነቢያት ነው ከሐዋርያት እንዲሁ ይሄ ሁሉ በረሃ ታግሼ የምኖር አስባለው። አረ በከተማ እንደሚኖሩ 2 ሴቶችም አትሆናል። እንደው በሞቴ ንገሩኝ ትበልጡኛላችሁ አሉ አላቸው። ሄዱ። እኛ ምንም የምናውቀው ነገር የለም። 2 ባሎች አሉን። እነሱ ሲመጡ የአንዳችን ባል ቶሎ ከመጣ እኛ አንዳችን ቀድመን እግሩን እናጥበዋለን። ይሄ ገንዘብ የኛ ገንዘብ፣ ያንቺ ልብስ አንባባልም። የአንዳችን ልጅ ካለቀሰ አንዳችን ሄደን እናጠበዋለን። ከዚህ በቀር ሌላ ጽድቅ የለንም አሉት። በፍቅር በልጣችሁኛል፣ ወዮልህ መቃርስ እያለ ተመልሶ ገዳሙን መጣ ይላል። እሱ እንኳን ጎሏል፣ እንኳን እኛ ማለት ነው። ቅዱስ ጴጥሮስም አንድ ቀን ጎሎ ነበር። አንድ ቀን በፍጹም እኔ አላደርገውም፣ ሌላው እንኳን ሊያደርገው ይችላል፣ እኔ ግን በፍጹም አንተን ትቼ እንዲያው ንቅንቅ ያለው ጭራሽ እንዲሁ የቅዱስ ጴጥሮስን ንጽጽር ተመልከቱት። ደቀ መዛሙርቱ ስለ ቅዱስ ቁርባን ሲያስተምር ጥሏቸው ሸሻ ሲል እናንተም ልትሄዱ ነው ሲል ቅዱስ ጴጥሮስ የመለሰው መልስ ልብ እኮ ነው የሚያረሰው። እግዚኦ ሀበ መኑ ነሐውር ዘቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ ወዴት ነው የምንሄደው አለ። ያንን በተናገረበት አፉ የሕይወት ቃል ብሎት ክርስቶስን ሐሙስ ማታ ምንድን ነው ያለው? ሰውዬ የምትይውን ሰውዬ አላውቀውም ነው የሕይወት ቃል። ከዛ ሰውዬ ወዴት እንደወረደ አያችሁት? ወዴት እንደጎደለ ማለት። እሱም ቢሆን ጎድሎ ነበር። ሰው ይጎላል። ስለዚህ እንደው በጣም ከሰው ጋር ስትኖሩ መንኮትኮትና መሰበር ካልፈለጋችሁ በቅርብ ለማድረግ ይሄን ለሚሰቡ ሰዎች ኤክስፔክቴሽን የሚባልን ነገር ማስተካከል ጥሩ። ጠብቆ መሄድ ማለት ነው። ጠብቆ መሄድ በጣም ይሰብራል። ተዘጋጅቶ መሄድ የሚገባ ማንም ሰው ነው በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር ምን ይላል? ይንሸራተታል። ስለዚህ እስቲ አፈርን በውሃ እንጠበው፣ ምን ይሆናል? እየነጻ ነው? እያደፈን የሚሄድ ጭቃ እየሆነ ነው የሚሄድ። ስለዚህ ሰው ምንድን ነው? አባቶቻችን የሚሉ ነገር አለ። ሲመክሩት ያጠፋል ልጅ፣ ሲያጥቡት ያድፋል ልጅ። ግን ምንድን ነው እንዴ? ይነጻል እንጂ አይገርማችሁም? ግን ሲታጠቡት ያድፋል ልጅ፣ ሲመክሩት ያጠፋል ልጅ። እኔ እንደው እንኳን ትዝ አለኝ ይሄ ነገር። ሲያጥቡት ያድፋል ልጅ ማለት ሳሙና አካላችን ላይ ስንቀባው የሳሙና ድርሻ ምን እንደሆነ ታውቃላችሁ? እድፉን በደንብ መጎልጎል ነው። የሳሙና ድርሻው እድፍ ማውጣት እኮ ነው፣ ሌላ አይደለም። እድፍ ያወጣል። አሁን በውሃ ታጥቦት ሰው ለቆኛል ብሎ ሲጨርስ ሳሙና ቀብቶ ግን ሲለው ግን እንደገና እርሻ ሆኖ ቁጭ ይላል ማለት ነው። ስለዚህ ሳሙና እድፍ ነው የሚወጣው። ሲታጠቡት ያድፋል ልጅ ማለት እድፉ ይወጣል ነው ሲያጥቡት። ሲመክሩት ያጠፋል ልጅ ግን በጣም የሚገርም እኮ ነው። ልጅ እንዳታደርግ ካሉት ማድረግ፣ በአንጻሩ በዚያው አታርጉ ያልናችሁን ሰዎች እልክ እየያዛችሁ የምታደርጉት ልጅ ናችሁ ማለት ነው። የልጅ ነገር አታድርጉ የምንላችሁን ነገር እልክ እዛችሁ የምታደርጉ ሰው ልጅ ነው እንደዛ የሚያደርግ። ትልቅ ሰው እንደዛ አያደርግም። እንዲያውም ምንድነው እኮ የሚባለው በልጅ አስተዳደግ ስነ ልቡና ልጆች ማደጋቸውን የሚያረጋግጡት እምቢ በማለት ነው። አንተ ልጅ ያንን አምጣው ሲባል እምቢ ማለት ምኑ ነው? እንደ ማህበረሰብ ተቀብለውኛል አልተቀበሉኝ የሚለውን እያረጋገጠ ነው። ትልቅ ማደጌን እየተቀበሉት ነው ወይ እነዚህ ሰዎች? የኔ ትልቅ ሰው መሆኔን ተቀብለውታል፣ ጉርምስና የገብቷቸዋል እያለ ነው ማለት ነው። እምቢ ሲል በልቶ ሲባል እየተቀበሉ ይላል። እና ምንድነው የሚሉት? አንድ ግብፃዊ ቄስ የጻፉት መጽሐፍ ላይ ነው ያነበብኩት። ምን ይላሉ? እምቢ ማለት የልጅነት ምልክት፣ ያለመብሰል ምልክት ነው፣ ለጋነት ነው። ትልቅ ሰው ደግሞ እሺ ነው የሚለው። ለምሳሌ አብርሃም ትልቅ ሰው ነው። ምንድን ነው ያለው? ንገሩኝ እንጂ። እሺ ትልቅ ሰው እሺ ነው የሚለው። እምቢ የልጅ ምልክት ነው፣ ለጋ።
አሁን ልጆች ከ10 ምናምን ነጅ ብለው እምቢ ልጆች መጀመሪያ የሚለማመዱት ቃል እምቢ ነው። ስለዚህ እያልን ያለ ነው ምንድን ነው? ሰው ይጎላል፣ ሰው ይሞላል፣ ኑሮም ይጎላል ይሞላል። እንደዚያ ነው። ከዚያውም በአንጻሩ ደግሞ እንድናለቅስበትም ነው የመጣ ነው። እዚህ ዓለም ውስጥ ሸለቆ የሚለው ነው እስካሁን ይነግራችሁ፣ የልቅሶ ሸለቆ ነው ይላል። እናለቅሳለን። በዚህ ዓለም ማልቀሳችን የሚጠበቅ ነው። ብዙ ጊዜ ምን ልንል እንችላለን? የኔ እንባ የሚቆም መቼ ነው? ብዙ ሰው መከራ ተቀብሎ ይሆናል፣ እንደኔ ግን የሚሆን የለም። ተደጋጋሚ ሰው የሚከዳኝ እኔ ነው፣ ተደጋጋሚ ቅድ የሚከሽፍብኝ እኔ ነኝ ልንል እንችላለን። ልናለቅስ ስለመጣን ነው። ልናለቅስ ነው የመጣ ነው፣ ልንደሰት አልመጣ ነው። ስለዚህ ጌታ ምን አለ? ለምንድን ነው ጌታ እንድናለቅስ የፈለገው? በልቅሷችን ወደዚያኛው ቤታችን እንደምንመለስ ስለሚፈልግ ነው። ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ እነሱ ደስ ይሰኛሉና። የእንባ ጻፋው ደስታ ነው። ስለዚህ ውስጥ እንድናለቅስ ነው የተፈጠርነው። የመጣ ነው እንድናለቅስ ነው። አልቅሰን ድሮ እንባችን ለቅጣት ነበር። እግዚአብሔር ደስታ በገነት ከመረራችሁ ከሰለቻችሁ ሂዱና የምታለቅሱበት ቦታ ብሎ አስወጣቸው። በኋላ እግዚአብሔር ደግሞ ቸር ስለሆነ ይሄኑ ምድር አልቅሰን በንባችን እንድንጠቀምበት አደረገ። እንባ ትልቅ ሀብት ነው እግዚአብሔር ካደለንና ከሰጠን ማለት ነው። 3 ደረጃ እንባ ነው ያለው። 3ቱንም እንባ እንደው ካደረሰን እግዚአብሔር ማለት ነው። የመጀመሪያው ቅዱሳን የሚያነቡት ያለማቋረጥ ያለ ስስት የሚወርደው እንባ ነው። እንደ ወንዝ ነው የሚወርደው። ሲወርድም አይቆጠቁጥም፣ አይን አያንጣጣም፣ አያምም፣ አይን ራስም አያምም። ሁለተኛው አንድ ጊዜ መጥቶ ዝርግፍ የሚል እየቆየ የሚመጣ ወደ ጸጋ ሲጠጉ ሰዎች የሚያገኙት። ሶስተኛው እንደው እዚህ እኛ የምናውቃችሁ ሰዎች የምታለቅሱት ማለት ነው። እሱ እንዲህ እየተባለ ወደዚያኛው ይደረሳል። ያኛው ከእግዚአብሔር ሳይጠጡ ነው የሚያለቅሱት፣ የኛው ጠጥተን ነው የምናለቅሰው። ያው ውሃ ሳይጠጡ የሚያለቅሱት ተገንቶ ነው እንባ ማለት ነው። እንዲያውም አንድ ትልቅ ጥራዝ የሚያህል መጽሐፍ ቱቱቱቱ ብሎ ከሚጸልይ ሰው 5 ደቂቃ ሰቅሰቅ ብሎ በመድኃኔዓለም ፊት ያለቀሰ ሰው በጣም ውድ ነው። እንባ ውድ ነው። እውነት ለምናይኩ ሰማይኩ ጸሎተከ ሪኩ እንባአከ ነው ያለው ሕዝቅያስ። ጸሎትህን ሰምቻለሁ እንባህን አይቻለሁ። እና ጸሎት የሚሰማው ነው። እንባ የሚታይ መስዋዕት ነው። የሚታይ መስዋዕት ያንን ማቅረብ በእግዚአብሔር ዘንድ ተወዳጅነት አለው።